ሰላም ጤና ይስጥልን በአምሳዎቹም የአሜሪካ ግዛት ለምትኖሩ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ ከኢሚግሬሽን ጋር የተያያዘ ሰበር ዜና ተሰምቷል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። የዛሬው ይለያል። የፕሬዝዳንት ትራምፕ ህግና ፖሊሲ ተሽሯል። እስከዛሬ ወደ አሜሪካ ለመግባት ተጥሎ የነበረው እገዳ ተነስቷል። የአሜሪካ ዳኞች የሚገርም ውሳኔ አሳርፈዋል። ዝርዝሩን ተሰሙታላችሁ። በርካታ ትውልደ ኢትዮጵያውያን በጉጉት ሲጠብቁት የነበረው ዜናና መረጃ ነው። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ዜናውንና መረጃውን ለናንተ አድርጉ ውሰዱ። እኔ ደግሞ ዜናውንና መረጃውን ለናንተ በሚመጥን ብቻ ሳይሆን እጅግ በጣም በሚጠቅምና አስፈላጊ በሆነ መንገድ አዘጋጅቸዋለሁ። አብረን እንከታተለው። ሰናይ ቆይታ። ሰበር ዜና። የፌደራሉ ዳኛ የአሜሪካ የኢሚግሬሽን መስሪያ ቤት የማመልከቻ የቪዛ የግሪን ካርድ እገዳን ህገወጥ ነው ሲሉ ሙሉ በሙሉ ውድቅ አደረጉ። እንደሚታወቀው ኢትዮጵያ እንደ ፈረንጆቹ አቆጣጠር በጥር 1 2026 በወጣው የ75 ሀገራት የቪዛ እገዳ ዝርዝር ውስጥ የተካተተች ሀገር ሆና ቆይታ ነበር። የእገዳው አዋጅ ተፈጻሚ የሆነው ደግሞ ጥር 21 2026 በፈረንጆቹ አቆጣጠር እንደሆነ ይታወቃል። በዚህም ምክንያት ብዙ ትውልደ ኢትዮጵያውያን ለግሪን ካርድ ያመለከቱት ፋይል ሳይመረመር ላልተወሰነ ጊዜ ቆሞ ቆይቶ ነበር። ኢትዮጵያውያን በሙሉ ወደ አሜሪካ በኢሚግራንት ቪዛ ማለትም በግሪን ካርድ ስፖንሰር አድራጊነት ወደ አሜሪካ ለመግባት ቢፈልጉም የኢሚግሬሽን ቪዛ እንደማይሰጣቸው አውቀው ክልከላውንም ተግባራዊ ሲሆን ቆይቶ ነበር። ታዲያ ዛሬ ከወደ አሜሪካ ፍርድ ቤቶች የተሰማው ይህን ነገር የሻረ እጅግ በጣም ሰበር የብስራት ዜና ሆኗል። ከአሜሪካ ባልቲሞር ሜሪላንድ ግዛት የተሰማው ሰበር መረጃ እንዲህ ነው። አንድ የአሜሪካ የፌዴራል ዳኛ የኢሚግሬሽን መስሪያ ቤት ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ USCIS ከፍተኛ ስጋት አለባቸው ብሎ የጉዞ እገዳ የጣለባቸውን ሀገራት ከነሱ የመጡትን ስደተኞች የግሪን ካርድ የኢሚግሬሽን ቪዛ ማመልከቻ ላልተወሰነ ጊዜና በጅምላ ማገዱ የህግ ጥሰት መሆኑን አረጋግጦም ታሪካዊ ውሳኔ ወስኗል ይለናል። እንደ ፈረንጆቹ አቆጣጠር ኤፕሪል 27 2026 የሜሪላንድ ዲስትሪክት ዳኛ ጆርጅ ኤል ራስል ሳሊሳዊ የተባለ ዳኛ የአሜሪካ የዜግነትና የኢሚግሬሽን አገልግሎት ከጉዞ እገዳ ትራቭል ባን አገሮች የመጡ ስደተኞችን የመኖሪያ ፍቃድ ወይም ግሪን ካርድ ማመልከቻ ያለ ገደብ ማቆሙ የህግ ጥሰት ነው ሲል በ4 ነጥብ ወሰነ። የውሳኔው ዋና ነጥቦች ዳኛ ጆርጅ ኤል ራስል በሰጡት ባለ 39 ገጽ የፍርድ ቤት ውሳኔ አስቡት፣ ባለ 39 ገጽ የፍርድ ቤት ውሳኔ ነው የሰጡት። መንግስት በብሔራዊ ደህንነት ላይ ሰፊ ስልጣን ቢኖረውም በህጋዊ መንገድ አሜሪካ ውስጥ የሚኖሩ ሰዎችን ማመልከቻ ጨርሶ ላለማየት የመወሰን መብት የለውም ብለዋል። ምን አይነት እናቱ የመረቀችው ፈጣሪ የመረቀው ዳኛ እንደሆነ አስቡት። በዚህ ጉዳይ ላይ በርካታ ትውልደ ኢትዮጵያውያን ብሎም በዓለም ዙሪያ የሚገኙ ዜጎች እናት ከልጇ ተለያይታለች፣ ባል ከሚስቱ ተለያይቷል፣ እህት ከወንድሙ ተለያይቷል፣ አጠቃላይ ቤተሰብ ህልሙም ጨንግፎበት ጨለማ ውስጥ ገብቶ ይኖር ነበር በዚህ ውሳኔ ምክንያት ማለት ነው። ታዲያ ዛሬም ይህ ዳኛ ታሪካዊ የሆነ ውሳኔ ነው የወሰኑት። የአሜሪካ የኢሚግሬሽን መስሪያ ቤት ማመልከቻውን ላለመወሰን የመምረጥ ስልጣን የለውም ያሉት ዳኛው ተቋሙ ማመልከቻዎችን የመመርመርና ውሳኔ የመስጠት ህጋዊ ግዴታ እንዳለበት በፍርድ ቤቱ ትዕዛዝ ተሰጥቶታል ነው የተባለው። እገዳውና ተጽዕኖ ምን ነበር? እንደ ፈረንጆቹ አቆጣጠር በ2026 መጀመሪያ ላይ የተጀመረው ይህ ፖሊሲ ከኢትዮጵያ ወይም ኢትዮጵያን ጨምሮ ከ39 በላይ ሀገራት በመጨረሻም ሌሎች ሀገሮች ተደምረውበት በአጠቃላይ 75 ሀገራት ከነዚህ የመጡ ስደተኞች የሚያቀርቡት የጥገኝነትና የቋሚነት ወይም የግሪን ካርድ ማመልከቻዎች እንዳይመረመሩ፣ እንዳይታዩ፣ ቪዛም እንዳይሰጥ የሚል ነበር።
ተጽዕኖውን ስንመለከተው የተወሰኑ ተሟጋቾች ቡድን እንደሚገምቱትና እንደሚናገሩት ከ2 ሚሊዮን በላይ ማመልከቻዎች በዚህ እገዳ ምክንያት ተስተጓጉለዋል ይላል። 2 ሚሊዮን የሚደርሱ ስደተኞች በዚህ በትራምፕ አላስፈላጊ ፖሊሲ ምክንያት በዚህ በትራምፕ በማን አለብኝነትና በጉልበት በወጣ ፖሊሲ ምክንያት ከቤተሰቦቻቸው ተለያይተው ነበር። በዚህ ምክንያትም ጉዟቸው ተሰርዞባቸው ነበር ይለናል። በዚህ ጉዳይ ላይ የፕሬዝዳንት ትራምፕ አስተዳደር የሚያነሳው ዋናው መከራከሪያ ነጥብ እንዲህ የሚል ነው። መንግስት እገዳው ያስፈለገው የጥንቃቄና የማጣራት ስራዎችን ለማጠናከርና የሀገሪቱን ደህንነት ለመጠበቅ እንደሆነ ይናገራሉ። በርካታ የአሜሪካ የኢሚግሬሽን ፋይሎች እየተጣሩ ስለሆነ እየታዩ ስለሆነ በተለይ ደግሞ ከነዚህ ሀገራት የሚመጡ ዜጎች ወደ አሜሪካ ከመጡ በኋላ የመንግስት ጥገኛ የመንግስት ተረጂዎች እየሆኑ ስለሆነ እንዲሁም ወደ አሜሪካ መጥተው ከነዚህ ሀገር የሚመጡ ዜጎች ማለት ነው አሜሪካ ውስጥ ከቪዛ ቆይታቸው በላይ እየቆዩ ስለሆነ የቪዛ ህግን እየጣሱ ስለሆነ ከነዚህ ሀገራት በተለይ በኢሚግራንት ቪዛ ማለትም በግሪን ካርድ ወይም ለቋሚ የአሜሪካ ዜግነት ለሚያመለክቱ ግለሰቦችና ስደተኞች ግሪን ካርድና ቪዛ ላለመስጠት ወስነን ቆይተናል የሚል ማብራሪያ ነው የሰጠው። የቀጣይ እርምጃዎችና የፍርድ ቤቱ ውሳኔ አፈጻጸምን በተመለከተ ፍርድ ቤቱ የአሜሪካ የኢሚግሬሽን መስሪያ ቤት በክሱ ላይ የተጠቀሱትን የ83 ግለሰቦች ማመልከቻ በአስቸኳይ አይቶና መርምሮ እንዲያጸድቅና ውሳኔ እንዲሰጥ ትዕዛዝ አስተላልፏል። ምንም እንኳን ውሳኔው በቀጥታ ለሁሉም አመልካቾች ተፈጻሚ ባይሆንም ሌሎች ተመሳሳይ ችግር ያለባቸው ስደተኞች ክስ እንዲመሰርቱ ትልቅ የህግ መሰረት ጥሏል ነው የተባለው። እነዚህ 83 ግለሰቦች እንግዲህ በአሜሪካን ሀገር የሚኖሩ ሊሆኑ ይችላሉ ወይም ደግሞ ቤተሰቦቻቸውን ለማምጣት ከሌላ ሀገር በቪዛ እገዳው ምክንያት አልሳካላቸው ብሎ የፕሬዝዳንት ትራምፕ አስተዳደርን ፍርድ ቤት ከሰው ውሳኔ ያገኙ ጀግኖች ናቸው ማለት ነው። ስለዚህ ትውልደ ኢትዮጵያውያን በተለይ አሜሪካን ሀገር የምትኖሩ ዜግነት ያላችሁ ወይም ግሪን ካርድ ያላችሁ ኢትዮጵያ ውስጥ ያለ አንድን የቤተሰብ አባል ለማምጣት በፕሬዝዳንት ትራምፕ የቪዛ እገዳ ምክንያት ሁኔታው ተስተጓጉሎባችሁ ከሆነ ፍርድ ቤት ብትሄዱ ቀጥተኛ ውሳኔ እንደምታገኙ ይህ ጉዳይ ማሳያ ነው ማለት ነው። ወቅታዊ ውሳኔውን ስንመለከተው ለከሳሾች የአሜሪካ የኢሚግሬሽን መስሪያ ቤት USCIS የሰዎችን ፋይል ወዲያውኑ ማመልከቻቸውን መመርመር ጀምሯል። ከዛሬና ከነገ ጀምሮ የአብዛኛዎቻችሁ የግሪን ካርድ አመልካቾች ለቪዛም የሚያበቃችሁን ውሳኔ ታገኛላችሁ ተብሎ ይታሰባል። ወይ ለቃለ መጠየቅ ትጠራላችሁ ወይም ማሟላት ያለባችሁን ነገር እንድታሟሉ ይነገራችኋል ተብሎ ነው የሚታሰበው። ለሌሎቹ ምንም እንኳን አጠቃላይ እገዳው ባይነሳም ይህ ውሳኔ በጅምላ ማቆም እንደማይቻል ስላረጋገጠም ለወደፊት እጅግ በጣም ተስፋ የሚሰጥ ውሳኔ ነው ተብሏል። የመንግስት ምላሽ የአሜሪካ የኢሚግሬሽን መስሪያ ቤት ቃል አቀባይ የአሜሪካ ሕዝብን ደህንነት ይቀድማል በማለት በውሳኔው ላይ ይግባኝ ሊጠይቅ እንደሚችል ከወዲሁ አዝማሚያዎች ያሉ ቢሆንም ይግባኝ ቢጠይቁም እንኳን እንደማይሳካላቸው ነው መረጃዎች የሚያሳዩት። ይህ የዳኛ ውሳኔ ለስደተኞች ምን ጥቅም አለው? ይህ ውሳኔ ለስደተኞች እጅግ በጣም ጠቃሚ ነው። የመጀመሪያው የመብት መከበር ነው። መንግስት አንድን ሰው በዜግነቱ ብቻ፣ በሀገሩ ብቻ፣ በአካባቢው ብቻ ወስኖ ፋይልህን አላየውም ብሎ በጨለማ ውስጥ ማቆየት እንደማይቻል የአሜሪካ ሕግ አረጋግጧል። የዳኞች ውሳኔ አረጋግጧል ተብሏል። ሁለተኛ የፋይሎች መንቀሳቀስ ነው። ውሳኔው የአሜሪካ የኢሚግሬሽን መስሪያ ቤት ማመልከቻዎችን እንዲመረምርና ውሳኔ እንዲሰጥ ስለሚያስገድድ ቁመው የነበሩ የብዙ ኢትዮጵያውያን ብሎም የሌሎች ሀገሮች ስደተኞች የግሪን ካርድ የቪዛ ፋይሎች በሙሉ መንቀሳቀስ ይጀምራሉ፣ መመርመር ይጀምራሉ ማለት ነው። ተለያይቶ የነበረ ቤተሰብ ማለትም ልጅ ከአባቱ፣ ልጅ ከእናቱ፣ ባል ከሚስቱ፣ ሚስት ከባሏ እና እህት ከወንድሙ ጋር መገናኘት ይጀምራል ተብሏል። የዲቪ ሎተሪ 2026 አሸናፊዎች በአጭር ጊዜ ልትጠሩ ትችላላችሁ የሚሉ እነዚህ መረጃዎች ወጥተዋል ማለት ነው።
በዛሬው ዕለት እንግዲህ የሜሪላንዱ ዳኛ አሁን ከሰዓታት በፊት በሰጠው ውሳኔ መሰረት የ83 አመልካቾች ሜሪላንድ ፍርድ ቤት ቀርበው የፕሬዝዳንት ትራምፕ አስተዳደርን ከሰው ማለት ነው ከ75 ሀገራት የመጡ የኢሚግራንት ቪዛ ፈላጊዎች ወይም ለግሪን ካርድ ጉዞ የሚያደርጉ ስደተኞችን አልቀበልም ያለውን ኬዝ ጠቅሰው ከሰው ማለት ነው 83 ስደተኞች በዛሬው ዕለት ውሳኔ ተወስኖላቸው የአሜሪካ የመግባት ህልማቸው እውን ሆኗል። ይህ ውሳኔ እንግዲህ ለብዙዎች መሆን የሚችልና እንደ ኬዝ ነምበር ወይም ደግሞ እንደ ትልቅ ሪፈረንስ እንደ ትልቅ መነሻ ነጥብ ሆኖ ሊያገለግል እንደሚችልና በርካታ ትውልደ ኢትዮጵያውያን ከዛሬ ጀምሮ በተለይ ደግሞ ኢትዮጵያ ውስጥ ልጆቻችሁን የትዳር አጋሮቻችሁን ወይም ደግሞ ሌላ በኢሚግራንት ቪዛ በግሪን ካርድ ለማምጣት የምፈልጉ በሙሉና ለማምጣት ፕሮሰስ የጀመራችሁ ነገር ግን በፕሬዝዳንት ትራምፕ አስተዳደር እጅግ አስቸጋሪና አምባገነን በተሞላበት ህግ መሰረት ይህ ነገር ተስተጓጉሎባችሁ የቆያችሁ በሙሉ ኬዙን ወደ ፍርድ ቤት ይዛችሁት ብትሄዱ በቀጥታ እንደምታሸንፉ ነው። በተለይ ሜሪላንድ አካባቢ ኬዙን ለምታደርጉት ይህ ነገር በስኬት እንደሚጠብቃችሁና የፕሬዝዳንት ትራምፕ አስተዳደርን እንደምታሸንፉ ምንም ጥርጥር የለውም። ከዚህ በፊት ለትውልደ ኢትዮጵያውያን የተሰጠው ቲፒኤስ የሚባል አንድ ፕሮግራም ነበር። ቴምፖራሪ ፕሮቴክትድ ስታተስ ይባላል። የአሜሪካ መንግስት በአንድ አካባቢ ጦርነት ሲነሳ የተፈጥሮ አደጋ ሲኖር ዜጎች ከፍተኛ ችግር ይደርስባቸዋል ብሎ ሲያስብ ወደ አሜሪካ ወስዶ ለጊዜው ጥበቃ እያደረገ እያበላ እያጠጣ ያኖራቸዋል። እንደዚህ አይነት የአሜሪካ ህጎችና እንደዚህ አይነት የአሜሪካ እርዳታዎች ድጋፎች ለተለያዩ ሀገር የሚያደርጓቸው እጅግ በጣም የሚያስደስቱና የሰብአዊነትም ጥግ ያላቸው ነበሩ። ታዲያ ከነዚህ ጀርባ አሜሪካውያኖች የሚያመጡት ኮተት አይታወቅምና የሆነ ነገር ካስነኳችሁ በኋላ ማኖ አስነክተው ወደሆነ ነገር ደግሞ ቀስ አድርገው መጠምዘዝ የነሱ ልማዳቸው ነው። ፕሬዝዳንት ትራምፕ ለትውልደ ኢትዮጵያውያን ብዛታቸው ከ5000 በላይ ለሚሆኑ ትውልደ ኢትዮጵያውያን የተሰጠውን የቲፒኤስ ጥበቃ አያስፈልግም በሚል አንስቶባቸው በከፍተኛ ችግር ውስጥ ገብተው ቆይተው ነበር። ይሁንና ወደ ፍርድ ቤት ጉዳዩን ወስደውት በፍርድ ቤት ባደረጉት ክርክር መሰረት የፕሬዝዳንት ትራምፕ አስተዳደርን አሸንፈው ፍርድ ቤቱ ወስኖላቸው አሁን በአሜሪካን ሀገር የሥራ ፈቃዳቸው ተራዝሞ መቀጠል እንደሚችሉ ተነግሯቸዋል። ልክ እንደዚህ ሁሉ ለግሪን ካርድ ለኢሚግራንት ቪዛ ያመለከታችሁ ትውልደ ኢትዮጵያውያንና ነገር ግን በፕሬዝዳንት ትራምፕ ህግ መሰረት ሁኔታው ታግዶባችሁ ያላችሁ ትውልደ ኢትዮጵያውያን አሁን ኬዙን ወደ ፍርድ ቤት ውሰዱት፣ በቀጥታ ውሳኔ ታገኛላችሁ። ፍርድ ቤት መውሰድ ያልቻላችሁና ፍርድ ቤት ቁማችሁ መከራከር ያልቻላችሁ ደግሞ ጠብቁ። በእርግጠኝነት ከተወሰነ ቀናት በኋላ ለሁሉም ኢሚግራንቶች ይህ ነገር እንደሚሰራ ምንም ጥርጥር የለውም ማለት ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን እዚህ አሜሪካን ሀገር ደስ የሚለው ነገር የፕሬዝዳንት ትራምፕ ህጎችና መመሪያዎች በፍርድ ቤት ውሳኔ መሻር መቻላቸው ነው። ዛሬ የሜሪላንዱ ዳኛ የወሰነው ውሳኔ ለበርካታ ስደተኞች ሰላምንና እረፍትን የሚሰጥ ተስፋ የሚሰጥ ሆኖ ተገኝቷል። እንደምታስታውሱት የፕሬዝዳንት ትራምፕ አስተዳደር በማናለብኝነትና በጉልበት ተነሳስቶ ከ75 ሀገራት የሚመጡ የኢሚግራንት ቪዛ የግሪን ካርድ አመልካቾችን ቪዛ እንዳይሰጣቸው ወደ አሜሪካም እንዳይገቡ በሚል ጉልበት አዘልና እጅግ በጣም ለሰው ልጆች ሁሉ ሰብአዊነት ያልተሞላበት ሰብአዊነት የጎደለው ውሳኔ ወስነው ቆይተው ነበር። በዚህም በርካታ ትውልደ ኢትዮጵያውያን የአሜሪካ የመግባት ህልማቸው እንዲሁም ከቤተሰቦቻቸው ጋር የመገናኘት የረጅም ጊዜ ራዕያቸውና እቅዳቸው እንዲሁም ግባቸው ተስተጓጉሎና ተገቶ ቆይቶ ነበር። ዛሬ ግን የሜሪላንዱ ዳኛ ይሄን ችግር በሙሉ የሚቀርፍ ውሳኔ የሰጡ ይመስላሉ። በዛሬው ዕለት እንግዲህ ለ83 የኢሚግራንት ቪዛ አመልካቾች በሙሉ ውሳኔ ፍርድ ቤቱ